እናት ባንክ ለኢትዮጵያ ገበያ በጣም አዲስ የሆነ ነገር ይዞ ብቅ ብሏል በፍንጭ ደረጃ ማለት ነው። ይህም ለስራው የሚያስፈልገውን ብር እስከ ዛሬ ድረስ ወይ ደግሞ ለደንበኞቹ የሚያበድረውን ገንዘብ ቁጠባ በሚባል ከሰበሰበው ገንዘብ ላይ 7% ወለድ እየከፈለበት ከሚሰበስበው ገንዘብ ላይ ነበረ። አሁን ግን ገበያው ላይ ወጥቶ ከገበያው ላይ ከሰነደ ማለናዮች ገበያ ወይ ደግሞ ከካፒታል ማርኬቱ ላይ ተበድሮ አበድሩኝ ብሎ ከገበያው በቦንድ መልኩ ማለት ነው ምን ሊያደርግ ነው? መልሶ ሊያበድር እያሰበ ነው። ኢንቨስት ማድረግን እያሰበ ነው እናት ባንክ። ለዚያውም በዓለም አቀፍ ደረጃ በጣም አዲስ የሚባል አይነት ቦንድ ነው። በኢትዮጵያ ውስጥ የግል ሴክተር ቦንድ የተለመደ አይደለም። እርግጥ ነው መንግስት የህዳሴ ቦንድ ከዚህ በፊት ሽጦልናል። የግምጃ ቤት ቦንዶችን ለተለያዩ የፋይናንስ ተቋማት ይሸጣል። ዛሬ የምንመለከተው በእናት ባንክና በአይካፒታል አፍሪካ ኢንስቲትዩት በመተባበር ወደ ገበያው ሊቀርብ ዴቨሎፕ እየተደረገ ያለ ወይ ደግሞ እየበለጸገ ስላለው የጀንደር ቦንድ ወይ ደግሞ የስርዓተ ጾታ ኦር የስነ ጾታ አይ ዶንት ኖ ቦንድ ምንድን ነው ለመሆኑ? እንዴት ነው የሚበለጽገው? እንዴት ነው የሚሸጠው? እኔና እናንተ መግዛት እንችላለን? ምንስ ይጠቅመናል? ምንስ ያደርግልናል? የሚሉትን ነገሮች በዛሬው የንጋት ፖስት ቪዲዮ አብረን የምንመለከት ነው የሚሆነው። ይህ ንጋት ፖስት ነው። ፋይናንስ፣ ቢዝነስ፣ ካፒታል ማርኬት እናወራለን። አዲስ ከሆናችሁ ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ጆይን በሉ፣ አግዙን፣ አበረታቱን እያልኩኝ በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። እንግዲህ ጀንደር ቦንድ ለመሆኑ ምንድን ነው? ወይ ደግሞ የስርዓተ ጾታ ቦንድ የምንላቸው እነዚህ ምንድን ናቸው ካላችሁ በመጀመሪያ ደረጃ ከሰነደ መዋዕለ ውስጥ የዕዳ ሰነድ ከሚባሉት ግሩፕ ነው ወይ ደግሞ ካቴጎሪ ነው የሚመደበው። ማለትም ሰነዶቹን አዘጋጅተው የሚበደሩበት ነው እንደማለት ነው። ዕዳ ነው የሚፈጠረው። እነዛን ሰነዶች ሄደን ስንገዛ አክሲዮን ስንገዛ ባለቤትነት ነው የሚፈጠረው። እኔና እናንተ የእናት ባንክን አክሲዮን ስንገዛ ባለቤት ነው የምንሆነው። የዕዳ ሰነዶችን ወይ ደግሞ ቦንድን ስንገዛ ደግሞ ባንኩን ባለ ዕዳ አድርገን እኛ አበዳሪ ነው የምንሆነው፣ ባለቤት አንሆንም። የዕዳ ሰነድ ነው ስንላችሁ እሱን ማለታችን ነው። የጀንደር ቦንድ ስንል ደግሞ እንግዲህ የሴቶችን ኢኮኖሚያዊ ተጠቃሚነትና የኢኮኖሚያዊ እድገት የሚያጎለብቱ ዘርፎች ላይ ብቻ ኢንቨስት የሚደረግ ወይ ደግሞ የሚውል ገንዘብን ምን የሚባልበት ነው? ብድር የሚጠየቅበት በዕዳ ሰነድነት ሰነድ የሚሸጥበት ገንዘብ ማሰባሰቢያ መንገድ ደግሞ ጀንደር ቦንድ በማለት እንጠራዋለን። ለምሳሌ ለሴት ስራ ፈጣሪዎች ወይ ደግሞ ለሴት ጥቃቅንና አነስተኛ ወር መካከለኛ ቢዝነስ አንቀሳቃሾች ብድር ማበደር ሊሆን ይችላል። ይህንን ቦንድ ከሸጠ በኋላ የሚያደርገው ድርጅቱ ጀንደር ቦንድ የሚባል ነገር በሚሸጥበት ሰዓት ኦር ለሴቶች የተለየ ድጋፍ ለሚያደርጉ ተቋማት ለሚያደርጉ ቢዝነስ ድርጅቶች ብድር ማበደር ወይ ደግሞ ፋይናንስ ማድረግ ሊሆን ይችላል። ኦር የሴቶችን ህይወት ለማሻሻል ወይ ደግሞ ለማቅለል የሚሰሩ አምራቾች፣ አገልግሎት ሰጪዎች ሊሆኑ ይችላሉ። ለምሳሌ የሴቶችን ንጽህና እቃዎች የሚያመርቱ ተቋማት ካሉ ለነሱ ብድር ማቅረብ ሊሆን ይችላል። ሴቶችን ማስተማር ላይ፣ ሴቶችን ማብቃት ላይ፣ የሴቶች ጤና ላይ የሚያተኩሩ ንግድ ድርጅቶች ካሉ ለነሱ የምታበድሩትን ገንዘብ የምታሰባስቡበት መንገድ፣ ያንን ያሰባሰቡትን መንገድ እንግዲህ ያልኳችሁ ሴቶችን ተጠቃሚ የሚያደርጉ መሰረታዊ መብቶቻቸውን የሚያስጠብቁ መሰረታዊ የሆነ የነሱን ልማት የሚደግፉ ነገሮች ላይ የሚውል የዕዳ ሰነድ ማለት ነው። ይህንን ብድር የሚበደሩ ተቋማት፣ ይህንን ብድር የሚበደሩ ባንኮች፣ የልማት ተቋማትን ምንድነው የሚያደርጉት ማለት ነው? እንግዲህ ለሴቶች ወይ ደግሞ ሴቶችን ተጠቃሚ የሚያደርጉ ዘርፎች ላይ ነው ኢንቨስት የሚያደርጉት። በዓለም አቀፍ ደረጃም ቢሆን እንግዲህ ይህ አይነት ቦንድ በጣም የተለመደ አይደለም። ለኢትዮጵያ ብቻ አይደለም፣ በዓለም አቀፍ ደረጃም ማለት ነው። በዓለም አቀፍ ደረጃ እንዲያውም ከነዚህ የምታውቋቸው ከሆነ ስለ ESG ሲወራ ሰምታችሁ ከሆነ ወይ ደግሞ ሰስቴናቢሊቲ ሶሻል ሪስፖንሲቢሊቲ ከሚባለው ነገር ጋራ በጣም የተቆራኘ ነው። የግሪን ቦንድ፣ ጀንደር ቦንድ የምንላቸው ነገሮች ማለት ነው። ኢቭን የሚገዙ ሰዎች፣ ሰነዶቹን የሚገዙ አካላት ወይ ደግሞ እነዚህ ሰነዶች ላይ ኢንቨስት የሚያደርጉና የሚያበድሩ አካላት ብዙውን ጊዜ የማህበረሰባዊ ግዴታቸውን መወጣትን እንደ ዋና ትኩረት አድርገው የሚመለከቱ አካላት ኢንቨስት የሚያደርጉበት ነው። ብዙ ጊዜ በዋጋ ደረጃም በጣም ርካሽ ዋጋ የሚወጣላቸው ናቸው። ማለትም የሚከፍሉት ወለድ ያን ያህል እንዲያው ከፍተኛ ሆኖ አጓግቷችሁ እኔና እናንተ እናት ባንክ ገበያ ላይ ልክ በሚያወጣው ሰዓት ልንገዛው የምንችለው እንዳልሆነ ከወዲሁ ልነግራችሁ እችላለሁ። ምክንያቱም አሁን ባለው ገበያ ሁኔታ አንዳንድ ባንኮች እስከ 18% የሚደርስ ፊክስድ ታይም ዲፖዚት ላይ ሊከፍሏችሁ እንደሚችሉ ታውቃላችሁ። ይሄ ባለበት ሁኔታ ከዚህ የበለጠ ዋጋን አውጥቶ
እናት ባንክ ሰነዶቹን ይሸጣል ብዬ አላስብም። እንዴት እንደሚሆን ልንገራችሁ፣ እንዴት ዴቨሎፕ እንደሚደረግ። እንግዲህ ይሄ ቦንድ ሲሸጥ ልክ ህዳሴ ቦንድ እንዳያችሁት እንደዛ አይነት ነው የሚሆነው። ትልቁ ልዩነት ወረቀት የሚባል ነገር አይኖርም። ነገር ግን ለምሳሌ ምን ብሎ ይመጣል? የ3 ዓመት ቦንድ። ምን ማለት ነው የ3 ዓመት ቦንድ ማለት? ከ3 ዓመት በኋላ እመልስላችኋለሁ እንደማለት ነው። እላው ላይ የሚጻፍበት ቁጥር አለ በብር ማለት ነው። 3000 ብር ኦር 1000 ብር ቦንድ ከተባለ ኦኬ 1000 ብር ያወጣል ማለት ነው። በየአመቱ 11 በመቶ ወለድ ይከፍላል ይልና ነው ያን ሰነድ። ኤሌክትሮኒክ ሰነዶች ናቸው፣ ትገዛላችሁ። ሶ ያ ሰነድ ደግሞ እንዲሻሻጥ አብረውት ያው ደንበኛን የሚስቡ ሰነዶች መቅረብ መቻል አለባቸው በኢንቨስትመንት ባንኮች ወይ በኢንቨስትመንት አማካሪዎች። እዚህ ጋር ቅድም የጠቀስኩላችሁ አይ ካፒታል አፍሪካ ኢንስቲትዩት ይሄንን ስራ ነው የሚሰራው። ከእናት ባንክ ሰነዱን ብትገዙት ይሄንን የገዛችሁትን ሰነድ እዚህ ላይ ያውለዋል ባንኩ ማለት እናንተ የምትፈልጉት የሰስተናቢሊቲ ኢምፓክት ብለን ቅድም ያነሳናቸው ከኢኤስጂ ምናምን ከሚባሉት ነገሮች ጋራ የሚሄዱትን ነገሮች እንዴት እንደሚነካ የሚያሳይ ዶክመንት ያዘጋጃል ማለት ነው። ሶ ለዚህ አላማ ነው የሚያውለው። ቅድም እንዳልኳችሁ በጣም አዋጭ የሆነ ሰነድ ይሆናል ብዬ አልጠብቅም እኔ። ይልቅስ ግን ከዓላማ አንጻር ሜቢ ገንዘብ ትርፍ ብቻ ዓላማቸው ያልሆነና እነዚህ ማህበረሰብን መጥቀም ማህበረሰብን ማገዝ የሚፈልጉ ተቋማት ግን ሊረባረቡበት የሚችሉ ሰነድ ሊሆን ይችላል። ሶ ለነሱ ያንን የሚያስረዳ መሆን አለበት። እርግጥ ፋይናንሱንም ሊኖረው ይገባል። ግን አንዱ ትልቁ ችግር እንግዲህ ሜቢ ሊሆን የሚችለው የክሬዲት ሬቲንግ ኤጀንሲ የሚባል ነገር የለንም። ያንን ተበዳሪ ብድሩን ይመልስላችኋል አይመልስላችሁም የሚለውን እንግዲህ በኢትዮጵያ ካፒታል ማርኬት ኦቶሪቲ 15 የሚጠጉ ፍቃድ ከሚሰጣቸው አካላቶች ውስጥ አንደኛው የክሬዲት ሬቲንግ ኤጀንሲ ነው። እስካሁን ድረስ 12 የሚደርሱ አገልግሎት ሰጪዎች ፍቃድ ወስደዋል። አንድም የክሬዲት ሬቲንግ ኤጀንሲ የለንም እስካሁን ድረስ። ስለዚህ የእናት ባንክን የእዳ ሰነድ አይቶ ኦኬ ይህንን ግሬድ ይኖረዋል፣ ሊከፍላችሁ ይችላል ላይከፍላችሁ ይችላል ብሎ ሊነግረን የሚችል ገለልተኛ አካል ግን ለጊዜው የለንም። እሱ እንዴት ሊተረጎም እንደሆነ እንግዲህ አብረን እንመለከታለን። እርግጥ ነው አይ ካፒታልና የኢትዮጵያው ምድረው እናት ባንክ እያበለጸግን ነው ያሉት ነው እንጂ ያው ገበያ ላይ አወጣ ነው አላሉም። የኢትዮጵያው ካፒታል ማርኬት ኦቶሪቲ እና የኢትዮጵያው ሰነደ መዋዕለ ንዋዮች ገበያ ተባብረው ሁለቱም ኦኬ ካሏቸው ካጸደቁላቸው ነውና ወደ ገበያ ይዘውት ሊመጡ የሚችሉት። ግን እነማን ሊገዙት ይችላሉ? እኔና እናንተ እንደማንገዛው እኔ ከወዲሁ በስፋት ልገምት እችላለሁ። ተቋማት ሊገዙት ይችላሉ። ለዚያውም እንደነ ዩኤንዲፒ አይነት ተቋማት፣ እንደነ ዩኤን ውመን፣ ዓለም ባንክ ለምሳሌ አይኤፍሲ የሚባለው የግሉ ሴክተር ዊንጉ አለ። በቀጣይ ዓመታት በአፍሪካ ውስጥ በብር የሚደረጉ ወይ ደግሞ ሀገራቱ ከረንሲ የሚደረጉ ብድሮችን አሰፋለሁ እያለ ያወራ ነበረ። በእነዚህ መንገዶች መግባት ይፈልጋሉ። አብዛኛዎቹ እነ ማስተር ካርድ ፋውንዴሽን አይነት ትልልቅ ተቋማት አሁን እርዳታ ከመስጠት ይልቅ በእንደዚህ አይነት መልኩ ለምሳሌ 11 በመቶ ወለድ የሚያገኙበት ከሆነ ምን ያደርጉታል? አንዳንድ ሀገሮች ላይ በተደጋጋሚ ያደርጉታል። ያ በዚህ መልኩ ያበድሩትና ገንዘቡን 11 በመቶ ወለድ ሲያገኙበት ያንን ገንዘብ መልሰው ደግሞ ሌላ ቦታ ኢንቨስት ያደርጉበታል። ለምሳሌ ሀረር አካባቢ ለተደረገ ፕሮጀክት ያዋሉትን ገንዘብ ሀረር አካባቢ ከ3 ዓመት በኋላ ቦንዳቸው ልክ ሲመለስላቸው ደግሞ መቀሌ አካባቢ ላሉ ሴቶች ኢንቨስት እንዲደረግ ሪቮልቭ እንዲያደርግ በድጋፍ ያገኙት ገንዘብ በዚህ መልኩ እንዲሄድና ይሄ የቢዝነስ እንትን እንዲኖረው ከእርዳታ ሜንታሊቲ እንዲወጣ ለማስቻል በአንድ መልኩ እንግዲህ ሊጠቀሙበት ይችላሉ ማለት ነው። ታዲያ ቦንድ እንደ ኢትዮጵያ ባለ ያልተረጋጋ ምጣኔ ሀብት ባለበት ወይ ደግሞ ያልተረጋጋ ኢኮኖሚ ባለበት የዋጋ ግሽበት ከፍተኛ በሆነበት ገበያ ውስጥ በጣም ከባድ ነገር እንደሆነ ከወዲሁ ተረዱልኝ። ለመሰላችሁ እንደ አበዳሪ እኔና እናንተ ለምሳሌ ብድሩን ይመልስልኛል አይመልስልኝም ከሚለው ነገር በተጨማሪ በሌላ ወሳኝ ነገር ኢንተረስት ሬት ወይ ደግሞ ወለድ የሚባለው ነገር ምን ማለት መሰላችሁ? ዛሬ እናት ባንክ ለምሳሌ ምሳሌ ነው እንደነገርኳችሁ 11 በመቶ ግዙኝ ብሎ ቦንድ ገዛ ነው እንበልና አሁን ባለው የገበያ ሁኔታ 15 በመቶ የናሽናል ባንክ ሬት ነው። ማለትም ሰዎች ባንኮች ከናሽናል ባንክ እዛ አካባቢ መበደር ይችላሉና ኦኬ ብሎ ናሽናል ባንክ ግን ለሱም የሚያበድሩበት ገንዘብ እንደማለት ነው 20 በመቶ ቢያደርገው ከፍ ቢያደርገው የሀገሪቷን ኢንተረስት ሬት ቤንችማርኩን ከፍ ቢያደርገው የብድር ዋጋ ምን ይላል? ከፍ ይላል ማለት ነው። ያኔ እኔ ገዝቻት የነበረችው 11 በመቶ ሰነዱን ወደ ብር መቀየር በምፈልግበት ሰዓት ቅድም ያልኳችሁ ሰነደ መዋዕለ ንዋዮች ገበያ ላይ እንግዲህ አንዱ ሊኩዊዲቲ ይፈጠራል። ወዲያው ሰነዶቻችሁ ሸጣችሁ ወደ ገንዘብ መቀየር ትችላላችሁ የሚለውን ኮንሰፕት ይገለዋል ማለት ነው። ለምን ገበያ ላይ 20 በመቶ አካባቢ ወለድ የሚከፍሉ ተቋማት ስላሉ የናንተን 11 በመቶ የሚፈልግ ሰው ይጠፋል። ያኔ ያለቻችሁ ብቸኛ እድል 3 ዓመታችሁን ጠብቃችሁ ብቻ ነው ማለት ነው ገንዘባችሁን ማግኘት የምትችሉት። ለሰው ልሽጠው ብትሉ ለምን የናንተን 11 በመቶ ወለድ ለመጠበቅ እንትን ይላል ይገዛችኋል። ይልቅስ 18 17 የሚከፍሉትን ፍለጋ
ይከተላል ማለት ነው። ሶ ቦንድ በእንደዚህ አይነት ነገሮች በከፍተኛ ሁኔታ የሚጠቃ ከመሆኑ ጋር ተያይዞ በጣም ጥንቃቄ ይፈልጋል። ለዚህም ነው ለሀገር ውስጥ ኢንቨስተሮች ለጊዜው ያን ያህል አዋጭ ላይሆን የሚችለው ማለት ነው። ሶ ይህ የእናት ባንክ አዲስ የሀብት ማፍሪያ ምንጭ እንግዲህ ይሆናል ተብሎ የሚጠበቀው ቦንድ ይህንን ቦንድ ይዞ ከሚያተርፈው ገንዘብ ላይ ነው እንግዲህ ለእናንተ ወለድ ሊከፍል የሚሄደው ማለት ነው፣ ወይ ደግሞ ለሚያበድሩት ተቋማት ማለት ነው። ሶ ከገበያው ላይ ከዚህ ቀደም እናት ባንክ ሜቢ ከዩኤንዲፒ ጋራ ለሴቶች ብቻ የሚያደርገው ድጋፍ ወይ ደግሞ ብድር እንዳላቃለውኝ ያንን በተሻለ መንገድና ገበያ መር በሆነ መንገድ ሊተገብረው የሚችልበት እድል ይኖረዋል። ነገር ግን ለኛ ሀገር በካፒታል ገበያ ውስጥ እንግዲህ የማናቀው አዲስ አይነት ፕሮዳክት የሚያስተዋውቅበትም አመት ይሆናል ማለት ነው ቀጣዩ አመት። ለመሆኑ እናንተ የጀንደር ቦንድ የምትገዙ ይመስላችኋል? ለምንስ ትገዛላችሁ? ስንትስ ወለድ ቢከፍሏችሁ እንዲያው ፌር ቫልዩ ነው ብላችሁ ገንዘባችሁን አምናችሁ ልትሰጡ ትወስናላችሁ? አስተያየት መስጫ ሳጥን ላይ ኮሜንት ሴክሽኑ ላይ እሱን ጻፉልን መልሳችሁን። ላይክ ሼር ማድረግ እንዳትረሱ ባካችሁ። ደግሞ እንዲሁ ሰብስክራይብ በሉ፣ ከኢትዮጵያ ውጭ ካላችሁ ጆይን በሉ እያልኩኝ በቀጣይ በሌላ የፋይናንስ ፕሮግራም እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ ነኝ። ከመብራን ነኝ።